ጊዜ ነው አንቺንም ሶሊንም አብርሽና ሄርሜላ ጋር ልወስዳችሁ የመጣሁት። ሶሊን የፈለኳት ምናልባት የችግሩ ባለቤት ስለሆነች እሷ ለነሱ እንድታስረዳቸውና እንድትነግራቸው ነው። አንቺን ደግሞ የፈለኩሽ ያው ብዙ ጊዜ ለምኜሻለሁ፣ ተንበርኬ ይቅርታ ጠይቄሻለሁ፣ ብዙ ነገር አድርጌያለሁ፣ እምቢ ብለሻል፣ አዲስ ህይወት ልጀምር ነው ብለሻል። ስለዚህ እኔ አልጋፋሽም። በግድ ምንም ነገር የሚሆን ነገር ስለሌለ ዛሬ አብርሽና ሄርሜላ እህትሽ ነች፣ አብርሽ ወንድሜ ነው። እነሱ እኛን እንዳስተዋወቁ እኛን ዛሬ እንዲያለያዩ ነው ዛሬ የጠራሁሽ ማለት ነው። ሰላም ላይክ ሰብ ለምታረጉኝ እህቶቼ በጣም አመሰግናለሁ። ከዚህ የበለጠ ደግሞ እንድታረጉኝ እፈልጋለሁ ማለት ነው። ዛሬ እንግዲህ እኔ ቡታጀራ ወንዶች ካለ ሁለት ሴት አንዷን በቀኝ አንዷን በግራ ታላቆሙ ቪዲዮ አይሰሩም እንዴ እናንተ? እየዋ አየየየየ አቤል ደግሞ ዛሬ እንግዲህ አብርሃምና ሄርሜላ እንዳገናኙን አብርሃምና ሄርሜላ ያፋቱን እያለ ነው። ያፋቱን አብርሃምና ሄርሜላ ፍርድ ቤት አቋቋሙ እንዴ እናንተ? እየዋ የማፋታትና የማጋባት እስቲ ንገሩኝ። አረ እስቲ እንደዚህ ማማካሪ ተሆኑ እኮ ሴቶቹም ወንዶቹም እንደዚህ ትዳርም ቢያላቸው ወደ እነሱ ጥሩ ፍቅረኛ አስተማሪ አይደሉ? አብርሃምና ሄርሜላ እኮ የፍቅር ተምሳሌት ናቸው አይደል እንዴ? የፍቅር ተምሳሌት ይባላሉ አብርሃምና ሄርሜላ ማለት ነው። እኔ እንደው በትክክለኛው ስነግራችሁ እንደነሱ ያለ የፍቅር ተምሳሌት በዚች ዓለም ላይ ውስጥ ክስ እየተባላችሁ የምትለማመጡ ወንዶችን እኔ ማልታ እያኮላሽ ነው። ማልታውን ሴትነቷን እያስከበረች ነው። ውስጡን አናውቅም፣ ለምን እንደሆነ አናውቅም። ግን ያው ህዝቡም እንደ እህትሽ እንዳትሆኝ እያለ በኮሜንትም ሲነግራት ኮሜንቱንም ታነባለች መሰለኝ። እንደ ሄርሜላ በጭፍን የምትሄድ ሴት አይደለችም ማለት ነው። እንደ ሄርሜላ እንደው እየመጣች የምትል ሴት አትመስለኝም። እንግዲህ ይኸው ዛሬም ጥላው ሄዳለች ማለት ነው። ከኔ ህይወቴን አይኖሩልኝም ማለች። አያቸው አንድ ቀን ሄርሜላ ማለት ነው ለመከራት ሰው አንድ ቀን እንደዚህ ሁኝ ሲሯት እንኳን ህይወቴን እናንተ አትኖሩልኝም ብላ እኮ አታውቅም። ቆርጣ እኮ አታውቅም በአብርሃም። ይቺ ግን ቆረጠች ማለት ነው። ነውስ ምንድን ነው? ቆይ ድራማችሁ ምንድን ነው ነገሩ? ከእንግዲህ በኋላ ከሶሪያናም ጋር አታውኝም ከማርታም ጋር አታውኝም ብላ እዛ ከማን ጋር እንጠብቅህ ደግሞ? ደግሞ አዲስ ሴት ትመጣለች። በእንግዲህ ፈልጊ። መቼም ወንድና ሴት ማጣበስ ዝሙትን ማስፋፋት ልማድሽ ነው ሄርሜላ። ፈልጊ ሴት ለዛኛው ትፈልገሽለታል፣ ለዚህም እየፈላለግሽ አንቺ የዝሙት እንትን ነሽ፣ የዝሙት እንትን አሳራሊ ማለት ነው አለ አይደለ? አንዳንዶቹ የሚያጣብሱ ገንዘብ የሚቀበሉ ልክ እንደነሱ አንቺም እንደሱ ነሽ መሰለኝ። እንግዲህ እሱን አናውቅም። ለማንኛውም ያፋቱን ያለያዩን፣ እነሱ እንዳጋቡን እነሱ ያፋቱን። አቤል መቼ ነበር 80 ተፈላልማችኋል እንዴ እናንተዬ? እውነት እኮ ነው። እኔ እኮ እነሱ ሲያገናኟቸው አላየሁም። በነገራችን ላይ ማለት ነው ማልታ መጣች እህቷን ብላ አንተም ያው ካብልሽ ቂጥቂጥ አትለይም፣ ያው ፍርፋሪው ምኑ እንዳያመልጥህ ብላ ከዛ ጋር ስትል ኮሰኮስ ተገናኛችሁ። እንደገና ደግሞ ተፋቀሩ፣ አበባ ይዘህላት ብሎ አብርሃም ያው የዝሙት ባላባት አይደለ? የዝሙት ባላባት አገናኘህ። ከዛ እንደገና አበባ ይዘህ ወደክ። እሷን በቃ ደስ አላት፣ እፍፍ አላችሁ ለ3 ቀን ለ4 ቀን። ከዛ በኋላ ደግሞ እንግዲህ ያልተመቻሃትም መሰለኝ ያንተ አልተመቻትም መሰለኝ ማልታ ማለት ነው። እንደ አብርሽ አልሆንክም ሄርሜላ አሁን በቃ አልለይም ያለችው እንደ አብርሽ የሚሆን ወንድ ስላጣሽ መሰለኝ። አንተ ደግሞ ለማልታ እንግዲህ ያልተመቻን ነገር አለ፣ እሱንም እንበል
ብለንና እናውራና እንግዲህ አልፈልግህም አለችው። አልፈልግም ተተባለ ምንድን ነው እንደዚህ ዙሊያን ምን ነው ሶሊን እንደዚህ የምታሰቃያል? እና ከሶሊ ጋር አብለህ እያለህ ማለት ነው። እንዴት ነው እሷ አሁን እንደዚህ ከሶሊ ጋር እየተገተትክ እየመጣ አረ ልጅቷ ትምህርቷን ትማልበት አታንከራተት። እናቴዋ ትምህርቷን ትጨርስበት። እንደናንተ በዜሮ እያቆመች አትንጣ። እንደናንተ ቲክቶክ ገብታ ማንበብ አቅቷት ደግሞ አረ እንደዚህ አትላኩ፣ አረ እንደዚህ አትላኩ አትበል እናቴ። እንዴ ኮሜንት እንኳን መዝጋት ያቃታችሁ፣ የኮሜንት እንትን እንኳን መዝጋት ያቃታችሁ ከእናንተ ጋር ደግሞ እንዳንተው እንድደነቆል አታድርጋት። ትምህርቷን ትማልበት። ቀን በቀን ነይ እዚህ ጋር ቪዲዮ እንስራ እያልክ ለራስህ ቢዝነስ አሸቅርባት ማለት ነው ልጅቷን። እውነቴን ነው የምላችሁ እኔ እዚህ ጋር ማለት ነው ኮሜንት መዝጋት አቅቶት እንደዛ ሲለፈልፍ የነበረው እንደኔ 0-0 ሆኖ አሁን እንደገና ደግሞ ያፋቱን ያጋቡን እያሉ መጡብን። እንግዲህ አፋችና አጋቢ አብርሃምና ሄርሜላ ኑና እንግዲህ አፋቱ አጋቧቸው ማለት ነው። ምንድን ነው የሚባለው? አለዋቸው እንዳጋባችኋቸው አለዋቸው። ለምን ዳኒን አታስገባውም? ዳኒ እኮ ይሻላል እንዴ! ዳኒ እኮ ለማለያየትም ለማፋቀልም ለማዋደድም ዳኒ ቢገባበት ማለት ነው አንደኛ ወይ ያስማማችኋል ወይ ያለያያችኋል። እውነቴን ነው የምላቸው። ዳኒን ብትሽማግሌ ዳኒ ላክባት። ዳኒ ላክ፣ የኔ ጌታ ዳኒ ላክ። እንግዲህ ዛሬ ደግሞ ምን ብለው እንደሚመጡ አናውቅም። እንግዲህ ዛሬ በአብርሃም ቻናል የሆነ ነገር ይለቀቃል። ጠብቁ እናንተ። ያው ሩታ ተለለች መቼም በአብርሃም ቻናል አይለቀቅም። ወይ ልጄን አንጭ እያለ ይሄዳል አብርሃም። መቼም ድፍረት አንተ ላይ አይደል እንዳደርስቤ ብለው የለም። አሁን ለድራማው ቻናሉ ስለቀዘቀዘ ሰሞኑን ይሄዳል ማለት ነው ትላላችሁ። መቼም የሚገርም ነገር ነው ዘንድሮ እየታየ ያለው። እንግዲህ ተለያዩ፣ ተጋቡ፣ ተፋቀሉ። እኛ ያገባንም ለእኛ ብቻ የሆነ ነገር እየሰራችሁ ያው ጥሩ ነገር መቼም ማሰሩልንም እንደው መጥፎውንም ቢሆን አንጡልን። እኛ ያው ከማዳም ኩሽና ትንሽ ፈታ ስንል መፍቻ ትሆኑናላችሁ ማለት ነው። ለምን መሰላችሁ? ሰሞኑን እኔ ነጣ ነኝ። 2 ቀን ቀረኝ እንግዲህ እስር ቤት ልገባ ማለት ነው። እግዚአብሔር ይመስገን 15 ቀን ምንም ካለ ስራ ቁጭ ብዬ እኔ እህታችሁ ማለት ነው። አንድ ድመት አለች። ድመቴን እየጠበኩኝ ድመቴ ጋር ቁጭ ብዬ አሁን እንግዲህ የረፍቴ ሰዓት ሊያልቅብኝ ነው። ከዛ በኋላ ወደ ጠቅራራ ስለሆነ አንዳንድ ቪዲዮ ነው የሚለቀቀው። እስተዛ ልንፈትፍት ብለን ነው እንጂ እንደዚህ አይደለም ማለት ነው። ግን እግዚአብሔር ይመስገን እኔ ያው እንትን ስለሌለኝ ኔትወርክ ስለሌለኝ ነው እንጂ ክፍሌ ጊዜ ነበር። ግን ኔትወርክ የለኝም። አላሳዝንም። መልኩን አሳምሮ እንደወሎ ፈለስ ንግግር አያውቅም። እስከ ዛሬ ድረስ በፊት ይገባ ነበረ። ግን ያው አንዳንዴ እንትን ተበላሽ አንድኛው ማለት ነው ከኔ ክፍል የሚገባው። ከዛ በሱ ስበብ ሌላ ተሞላልኝና እናቴ